እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው በተለይ የቅዱስ ሚካኤል ክብሩን ይሆናል። የአዳም ሰባተኛ ትውልድ የሆነው ሄኖክ የተናገረውን ቃል መነሻ በማድረግ የመላእክት አለቃ የቅዱስ ሚካኤል ክብሩን እንማራለን። እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችንም ይግለጥልን። ሁሉም መላእክት ኤል የሚል ቃል መጨረሻ ላይ ያላቸው ገብር ብንል ኤል፣ ሩፋኤል፣ ኡራኤል ወይም ደግሞ ያህ የሚል ነገር ይኖራቸዋል። ሰላትያ ይላል ያህ እያለ ያህዌ የሚለውን እግዚአብሔርን ስም ወይም ደግሞ ኤል የሚለውን ስም ተሸክመዋል። አሁን ሚካኤል ስትሉ ምን የሚል ፊደል አለ? ከሚቀጥሎ ሚበሉ እስቲ ታ ኤል ሚ ማለት መኑ ማለት ነው። ማን ማለት ነው። አስተውሎ ማን ማለት ነው። ካ ማለት ደግሞ ከመ እንደ ማለት ነው። ኤልስ ምን ማለት ነው? ባንድ ላይ እግዚአብሔር ማለት ነው። ስለዚህ ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። ለዚህ ነው ማን እንደ እግዚአብሔር ብቻ መባል አይምሰላቸው ኦርቶዶክሳውያን። ማን እንደ ልዑል፣ ማን እንደ እግዚአብሔር የሚለውን ስም መሸከሙ ከሌሎች መላእክት ሲለየው ነው። ምክንያቱም ሳጥናኤል በካደ ጊዜ እኔ ልዑል ነኝ እኔ አምላክ ነኝ ብሎ በተገዳደረ ጊዜ እኔ በልዑል ራሴን እመስላለሁ ይላል ኢሳይያስ 14:14 ላይ ጥንተ ጠላት ሳጥናኤል እኔ ራሴን በልዑል እመስላለሁ ግን አንተ እንጦርጦስ ትወርዳለህ ይለዋል። ገሃነም ትወርዳለህ። ስለዚህ እኔ በልዑል እመስላለሁ እኔ ራሴን ከእግዚአብሔር ጋር አስተካክላለሁ ሚለው ሳጥናኤል ሲነሳ አይደለም ማን እንደ እግዚአብሔር ብሎ መነሳት የሚችለው ብቻ ነው? ሚካኤል ብቻ ነው። አያችሁ፣ እንደ ስሙ ስሙ ይመርልሃ በግብሮ እያንዳንዱ መልአክ የተሰጠውን ተልእኮ ያመለክታል። ሚካኤል ከመላእክት ወገን አስቀድሞ ማን እንደ እግዚአብሔር፣ ማን እንደ ልዑልን የሚመስል ማን ነው? እግዚአብሔርን የሚመስል ማን ነው? አንተ ሐሰተኛ ብሎ ሰይፉን መዞ የሚፋለመው ስለሆነ ምን የሚል ስም ተሰጠው? ሚካኤል ስም ተሰጠው። በጣም የሚገርም ነው። አካ የሚለው ስም ተጽፎበታል። እንደገና ስሙ ደግሞ ማን እንደ እግዚአብሔር ማለት ነው። አባታችን ሄኖክ የመላእክትን ስማቸውን ሲዘረዝር በተለይ ምዕራፍ 6 ላይ ቀጥሎ የጠቀሰው ለሰው በሚያደርገው በጎነት ላይ ለሕዝቡ ታዛዥ ነውና ከቅዱሳን መላእክት አንዱ ሚካኤል ነው ይላል። ማን ነው? በጣም ደስ ይላል እኮ ለሰው በሚያደርገው በጎነት ላይ ሚካኤል ማለት ምን ማለት ነው? በጎ ነው ማለት ነው። ለሕዝቡ ደግሞ ምንድነው? ታዛዥ ነው። ደስ አይልም? ታዛዥ ነው፣ በጎ ነው፣ አዛኝ ነው። ስለዚህ ከቅዱሳን መላእክት አንዱ ማን ነው? ሚካኤል ነው ይላል። በጣም የሚገርም ነው። ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጸሐፈ የያሬድ ልጅ ሄኖክ እንደጻፈው ስምህ ከአምላክ ስም ጋራ ሱታፌ አድርጓልና ለስም አጠራር ምን ይገባል? ሰላምታ ይገባል። ከልዑል ስም ጋራ። ከማን ስም ጋራ? ድገሙት። ከማን ስም ጋራ? ምክንያቱም ልዑል በጌትነት በኖረ ጊዜ ለቅዱሳን የገለጠው የመሐላ ራስ የሚሆን የክስቤል የስሙ ቁጥሪ ነው ስላለ በእውነት ልዑልን የሚገልጽ መልአክ ማን ነው ማለት ነው? ሚካኤል ነው። በረከቱ ይደርብን። እጅግ የሚደንቀው የቅዱስ ሚካኤል ደግነት፣ የቅዱስ ሚካኤል በጎነት፣ የቅዱስ ሚካኤል ርኅሩህነት ከድንግል ማርያም ጋር የተነጻጸረ ነው። ከማን ጋራ? ከድንግል ማርያም ጋር የተነጻጸረ ነው። እና አባታችን ሄኖክ ስፍር ቁጥር ያላቸው መላእክትን ይመለከታል በድንገት። በኋላ ደግሞ ምዕራፍ 10 ነው አንቡት። 4 መላእክትን ያያል። አንዱ በምስራቅ፣ አንዱ በምዕራብ፣ አንዱ በሰሜን፣ አንዱ በደቡብ ቆመዋል። እነዚህ ጠባቂዎች ናቸው፣ ምድራችንን የሚጠብቁ ታላላቅ መላእክት ናቸውና በኋላ አንድ መልአክ ይመጣል። ምንድናቸው እነዚህ መላእክት ይላል። ጠያቂው ማን ነው? ሄኖክ። እስቲ በሉ መጀመሪያው ቃል ይላል። የመጀመሪያው መልአክ ማለቱ ነው። የመናፍስትን ጌታ ሲያመሰግን ያየዋል። የመናፍስት ጌታ ማን ነው? እግዚአብሔር ነው። ሁለተኛው ደግሞ ጌታን ህሩይ የሚለው የተመረጠ ምርጥ ክርስቶስ ጌታን ነው። በመናፍስት ጌታ የታመኑ ምርጦችን ሲያመሰግን ያየዋል። ቀጥሎ የሚማልዱትን ያያል ብቻ። ከዛ መልአኩን ተርጉምልኝ ይለዋል። እነዚህ መላእክት ማን ናቸው? በስንት አቅጣጫ ቆመዋል? በ4 አቅጣጫ። ከዛ በኋላ ምን ብሎ ይተረጉምለታል? ይህ አለ የመጀመሪያው ቃል ይቅር የሚል
ከመዓት የራቀ ቅዱስ ሚካኤል ነው አለኝ። ደስ አይልም? አመስግኑት አይን መልአክ ይቅር የሚል ከመዓት የራቀ። በጣም እኮ የሚገርም ቃል ነው ሄኖክ ያለው። ከመዓት የራቀ ምን የሚል ይቅር የሚል የመጀመሪያው የዓለም ጠባቂ ማን ነው? እግዚአብሔር ሰጥቶት የተሾመው ቅዱስ ሚካኤል ነው። ስለዚህ ቤተ ክርስቲያናችን ይሄንን ቃል ይዛ ዕለት ዕለት ስጋው ደሙን በምታከብርበት ቅዳሴ ላይ ከሄኖክ ቃል በመውሰድ ተውህቦ ምህረት ለሚካኤል ምን ተሰጠው? ምህረት መራራት ተሰጠው። አቤት እንዴት ያስደስታል! መራራት የተሰጠው መልአክ ብላ ቤተ ክርስቲያናችን ታከብራለች። ከፍጡራን ወገን በጣም ደግ ማን ትመስላችኋለች? ማናት? ሰማይና ምድር የሚያወስነውን አምላክ 9 ወር ከ5 ቀን በማኅፀኗ የተሸከመች ኪሩቤል ሱራፌል በፍርሃት ሆነው ዙፋኑን የሚሸከሙትን ጌታ በጀርባዋ ለማዘል በክንዷ ለመታቀፍ በከናፍሯ ለመሳብ የድንግልና ጡቶቿን ለማጥባት የተመረጠችው ደጓ ድንግል ማርያም ናት። ግን ከፍጡራን ወገን በደግነት የተነጻጸረ ቅዱስ ሚካኤል ብቻ ነው። ማንም መልአክ አልተነጻጸረ። አልቦ ዘይት ማሰለከ በልማደ ምህረት ወሳሄል እንበለ ባሕቲታ እህትከ ማርያም ድንግል ከእህትህ ከድንግል ማርያም በስተቀር በበጎነት አንተን የሚመስል የለም። ክብር ለዚህ መልአክ። ደግ መልአክ በተለይ አሁንም ይደግነቱ ገብርኤል በደስታው ሚካኤል ደግሞ በምኑ በርህሩህነቱ ይታወቃሉ። ገብርኤል ፍጹሐ ገጽ ነው፣ ደስተኛ ነው። ድንግል ማርያምን ሲያበስር ደስ ብሎት ነው የመጣው ክንፉ እስኪሰማ። ከዛ ደስ ይበልሽ ነው ያላት። የደስታ መልአክ ነው። ደስ ያሰኛችሁላችሁ ነው። ደስ ያሰኘን የእግዚአብሔር መልአክ። ሚካኤል ግን በጣም ርህሩህ ስለሆነ ድንግል ማርያም ስትመጣ ደጉ የሆነውን ሚካኤልን ይዛ እንድትመጣ አባ ጽጌ ድንግል የተባለ ኢትዮጵያዊ ሊቅ ምን ይላል? እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይህ አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንጭ ነይ ርግቤ የትናዝዝን ይምላህ ወኒ ሰናይቲ የምስለ ገብርኤል ፍሱ ወሚካኤል ከማኪ ርህሩህ። ነጭም ቀይም አበባ የተባለ ልጅሽን ታቅፈሽ በንጽህናና በተአምር ዕለት ወደ ቤተ መቅደስ በገባሽ ጊዜ ርግበ ኖህ፣ ርግበ ዳዊት፣ ርግበ ሰሎሞን ድንግል ማርያም ከሐዘን ከለቅሶ ታረጋጊን ዘንድ ነይ ይላታል። ትምጣም ቤታችን ነይ ይላታል። እና ስትመጪ ግን ብቻሽን አትምጪ ነው። ብቻሽን አትምጪ። ደስተኛውን ገብርኤልንና እንዳንቺ ርህሩህ የሆነውን ደግ የሆነውን አዛኝ የሆነውን ሚካኤልን ይዘሽ ነይ። ትምጣም ቤታችን ሚካኤልን ይዛ። አዎ ለዚህ ነው የመጀመሪያው ከመዓት የራቀ ቅዱስ ሚካኤል ነው ካለ በኋላ ሁለተኛው በበሽታ ሁሉ ላይ በሰው ልጆች ቁስል ላይ የተሾመው ሩፋኤል ነው ይላል። በረከቱ ይደርብን። ሩፋኤል ነው። ሶስተኛው ደግሞ ይላል በሰራዊት ሁሉ ላይ የተሾመው ቅዱስ ገብርኤል ነው። አራተኛው የዘላለም ሕይወትን ለሚወርሱ ሰዎች ተስፋ በንስሐ ላይ የተሾመ ፋኑኤል ነው ይላል። ማን ነው? ፋኑኤልን በምንድን ነው የምታውቁት? ድንግል ማርያምን መግቧል አይደል? ግን ንስሐ በሚገቡ ሰዎች ላይ የተሾመ ነው። ግን የሚገርማችሁ ሚካኤል አንዱ ጠባቂ የምድር ጠባቂ ብቻ አይምሰላችሁ፣ ድንግል ማርያምንም የጠበቀ መልአክ ነው። ጠባቂዋ ማን ነበረ? በቤተ መቅደስ ሳለች አብሳሪዋ ገብርኤል ነው። ጠባቂዋ መጋቢዋ ደግሞ ማን ነው? ፋኑኤል ነው። ያሕዝነኒ ማርያም ዘረከበኪ ድግትምና አመ ቤተ መቅደስ ቦይኪ እንዘ ተጠቡይ ሀሊባሃና ወያስተፌስሐኒ ካይበ ትእምርተ ልህቀትኪ በቅድስና ምስለ አብያጺሁ ከመአብ እንዘ ይሴስየኪ መና ፋኑኤል ጽጌነድ ዘይከይድ ደመና። ማርያም አለ የሐናን ጡት መጥባት ትተሽ ወደ ቤተ መቅደስ በገባሽ ጊዜ ያገኘሽ ብቸኝነት ያሳዝነኛል። ነገር ግን አለ ዳግመኛ የእሳት አበባ የተባለ ደመናን የሚጫማ ፋኑኤል ከጓደኞቹ ማለትም ከባልንጀሮቹ እንበለው አይደለም አብሮት ካሉት ቅዱሳን መላእክት ጋራ መናን እየመገበ በቅድስና የማደግሽ ተአምር ደስ ያሰኘኛል። ክብር ለዚህ መልአክ ይሁን። ሚካኤል፣ ገብርኤል፣ ሩፋኤል፣ ፋኑኤል ጠባቂ ናቸው ማለት ነው።
ሚካኤል ግን ተለይቶ በሹመት ላይ ሹመት እንደሱ የተደራረበለት አለ ማለት አይቻልም። በብቸኝነት ድርብርብ ያለ ሹመት ነው የተሰጠው። በምን ላይ ተሹሟል? በሱራፌል ላይ። እስቲ በሉ ድገሙት። ቅዱስ ሚካኤል ገብርኤል በነገደ ኪሩቤል ላይ ከተሾመ ሚካኤል ደግሞ በነገደ ሱራፌል ላይ ተሾመ ነው ብለው ሊቃውንት አስተምረውናል። ነገደ ኪሩቤልና ሱራፌል የተባሉት የት ላይ የሚኖሩ ናቸው? ኢዮር ላይ፣ ራማ ላይ፣ ኤረር ላይ። ስንት ሰማያት አሉ? ድገሙት። 3 ሰማያት አሉ። እነዚህ 3ቱ ሰማያት የቤተ ክርስቲያን ምሳሌ ናቸው። ቤተ ክርስቲያን ስንት ክፍል አላት? 3 ክፍል አላት። ምን ምን? ቅኔ ማህሌት፣ ቅድስትና፣ መቅደስ። ሰውም ራሱ የእግዚአብሔር መቅደስ ስለሆነ 3 ክፍል ነው ያለን። እኛም ቤተ ክርስቲያን እኮ ነን። ይሄ ብቻ አይምሰላችሁ። እኛም የእግዚአብሔር መቅደሶች ነን። 3 ክፍሎች አሉ፣ ስጋ፣ ነፍስና መንፈስ። ጳውሎስ እንዳለው እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም ምን? ቅዱስ መንፈስ እንደሚያርፍባችሁ አታውቁም ምን ይላል። እኛ ግን ደንዝዘናል። ሁሌ የራሳችንን ቤተ ክርስቲያን ትተነዋል። እነ ሚካኤል የሚያገለግሉበት ኢዮር፣ ራማ፣ ኤረር አለ። ሚካኤል ግን ሁሉም ላይ ስልጣን አለው። በደንብ ነግራቸዋለሁ። እኛ ራሳችን ምንድነን? የእግዚአብሔር መቅደስ ነን። ስጋችን እንደ አደባባይ፣ ነፍሳችን እንደ ቅድስት፣ መንፈሳችን እንደ ቅድስተ ቅዱሳን ነው ማለት ነው። የማን ማደሪያ ነው ማለት ነው? የእግዚአብሔር መንፈስ ማለት። ተጠንቀቁ። ይሄን ለቤዛ ዓለም የታተማችሁትን ቅዱስ መንፈስ አታሳዝኑ። በጣም መጠንቀቅ ይገባቸዋል። መቅደስ ሰውነታችንን በኃጢአት እንዳናፈርሰው እንዳናቆሽሸው ያን ጊዜ መላእክት ይከቡናል። እና ቅዱስ ሚካኤል ግን ደራርቦ የተሰጠውን ጸጋ ልንገራችሁ እስቲ። ኢዮር በሉ እስቲ ድገሙት። አጋይስት ላይ ሳጥናኤል ተሹሟል፣ በኋላ ወድቋል። የተፋለመው ሚካኤል ብቻ ነው። ቀጥሎ ኪሩቤል ይባላል። እስቲ በሉት። ኪሩብ የተባለ መልአክ ነው። ታች ላይ ደግሞ ሱራፌል፣ ነገደ ሱራፌል ሱራፊ የሚባል መልአክ ነው። የሥላሴን ስዕል አይታችኋል አይደል? በቀኝና በግራ የሰው መልክ፣ የላም መልክ፣ የንስር መልክ፣ የአንበሳ መልክ ነው። አይታችኋቸዋል? እነሱ እንዳትረሱ እሺ። እነሱ ጾርተ መንበር ነው። የራሳቸው አለቃ ኪሩብና ሱራፊም ቢኖራቸው ሚካኤልና ገብርኤል ግን ተደርበው ምን ሆነዋል? አለቃ ሆነዋል። በጣም እኮ የሚደንቅ ነው። ቢደንቅ እኮ ነው። እነዚህ የሁለቱ መላእክት ስዕልም ስትመለከቱ ሚካኤል በቀኝ ገብርኤል በግራ ሁሌም አይለዩ ናቸው። ቤተ ክርስቲያን በሩ ላይ ሁሌ ይደረጋሉ። በረከታቸው ይደረብን። ኪሩባዊ ሰረገላ ድንግል ማርያምን እንዲጠብቅ ከእግዚአብሔር ታላቅ ስልጣን የተሰጠው ማን ነው? ቅዱስ ሚካኤል ነው። ለዚህ ነው ሁለቱ ኪሩብ በታቦቱ ጋር ያሉት አንዱ የታቦቱ የእመቤታችን ነው። ሁለቱ አንዱ የመልአከ መበስር የቅዱስ ገብርኤልና የጠባቂዋ የቅዱስ ሚካኤል አምሳል ነው ብለው ተርጉመውታል ሊቃውንቷ። ጠባቂዋ ነው እና ሚካኤል ያንን ይመራል። እንደገና በዚህ ስንደነቅ ደግሞ በኋላ አጋይስትንም ጠቅልሎ ይዟል። ዝቅ ስትሉ ከሱራፌል በታች ኃይላት የሚባል ነገድ አለ። ምን የሚባል ነገደ ኃይላትን ደግሞ አሁንም የሚመራው የመላእክት አለቃ ቅዱስ ሚካኤል ነውና የሰይፍ ስልጣን ያለ እሱ በስሩ እልፍ ኃይላፋት መላእክትን ነው የሚመራው። ግን ሲመራ የተሰጠው ስልጣን ትልቅ የእሳት ሰይፍ መያዝ ነው። ረቂቅ የሆነ ሰይፍ ነው። ያ ሰይፍ የእግዚአብሔርን ጠላቶች ይቀጣል፣ የእግዚአብሔርን ወዳጆች ይጠብቃል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይከትማል ያድናቸውማል ብሎ ዳዊት ተናግሯል። ለምሳሌ በቀላሉ ልንገራችሁ። ሰናክሬምን አስቡት እስቲ። ሕዝቅያስ ላይ ታጀረ፣ እግዚአብሔር ላይ ብዙ ነገር አለ። ያን ጊዜ እግዚአብሔር መልአክ ሚካኤል ትንሽ ሰይፉን ብልጭ ቢያደርግበት 185,000 ሰራዊት እንደ ቅጠል ረገፉ። ዛሬ ሚካኤል ሰይፉን ብልጭ ሲያደርግ አጋንንት ይረግፋሉ። ደስ ይበላቸው፣ ረግፋሉ፣ ይወድቃሉ። ሰይፉን ብቻ አይምሰላችሁ። ሚካኤል ደግሞ ትንሽ ይለያል። ምኑን ያነሳል? እጁን ያነሳል። እጁን ሲያነሳ ደግሞ ምን ተጽፎበታል? አካ የተባለ የእግዚአብሔር ስም ተጽፎበታልና ያ ደግሞ የብርሃን ስም ነው። ቡክ ይላል። በቃ አንዴ እጁን ሲያነሳው ጠፈር ሁሉ ምን ይሆናል? በብርሃን ይመላል። ለዚህ ነው በዮሐንስ ራእይ ላይ ምድር ሁሉ ከብርሃኑ የተነሳ በራች ይላል። ተመልከቱ። የእግዚአብሔር ስም ምንድነው? ሕይወት ነው፣ ብርሃን ነው፣ ጭን ነው። በዚህ ላይ ደግሞ የተሾመው ሚካኤል ነው። ክብር ለዚህ መልአክ ሚካኤል ነው። ኃይላትን ይመራዋል። በመጨረሻም ምነግራችሁ ሚካኤል ተመልከቱ እንደ ስሙ ነው። ሳጥናኤል ያው መጀመሪያ ገብርኤል ተመልከቱ ስሙን ይይዛል። እግዚአብሔር ኃያል ነው ማለት ነው። ገብርኤል
ነቁም በበህላዌነ ብሎ አጸና። ሚካኤል ጋር ሲመጣ ግን ጦር የጀመረ እሱ ነው። ሰይፍ መዝ ጀመረ። ለምን? ስሙ ራሱ በጣም ትልቅ ነገር ነው የተሸከመው። አሁን ሳጥናኤል ይመጣል። ማን ነው ሚካኤል? ማን ነው ገብርኤል? ማን ነው ሩፋኤል? እግዚአብሔር እንኳን ሰማዩን ጠቅልሎት ሸሸ። እኔ በልዑል እመሰላለሁ አለ። እኔ በማን እመሰላለሁ? አረ ድፍረቱ! ኢሳይያስ 14:14 እኔ በልዑል እመሰላለሁ ብሎ ተናገረ ይላል። ኢሳይያስ ነው። እኔ በልዑል እመሰላለሁ። በልዑል የሚመሰል ማን ነው? ማን ይመስለዋል እግዚአብሔርን? እግዚአብሔርን የሚመስለው አለ ወይ? የለም። እና እኔ በልዑል እመሰላለሁ ሲል ምስለ ስመ ልዑል ዘተሳተፈ ከልዑል ስም ጋራ ሱታፌ ያገኘው ሚካኤል ማን እንደ እግዚአብሔር ስለሆነ ማን እግዚአብሔርን የሚመስላል አንተ ሐሰተኛ ብሎ ሰይፉን መዘዘ። ክብር ለዚህ መልአክ። አያችሁ፣ ስሙን ነው የተረጎመው። ስሙን ነው የተረጎመው። ጥያቄ አይደለም፣ እምነት ነው። ማን እንደ እግዚአብሔር ሲባል ጥያቄ ይመስላችኋል? አይደለም። ማን እንደ እግዚአብሔር ያለ ማንም የለም ብሎ ሰይፉን መዘዘ። መፋለም ጀመረ ብቻው። በሰማይም ሰልፍ ሆነ አለ ራእይ 12 ላይ ሚካኤልና መላእክቱ ዘንዶን ተዋጉ ይላል። ማንን ተዋጉ? ዘንዶ ሳጥናኤልን ተዋጉ። አልቻላቸውም ይላል። እሱ ሲፋለም ነው ነገደ ኪሩቤል ነገደ ሱራፌል የጀመሩት ያገዙት። ራማ ሰማይ ላይ ያለው አርባብን የሚመራው ገብርኤል፣ መናብርትን የሚመራው ሩፋኤል፣ ስልጣናትን የሚመራው ሱሪያል፣ ኤረር ላይ ያለው ነገደ ሊቃናትን የሚመራው ሰዳኬል፣ ነገደ መኳንንትን የሚመራው ሰላቴል፣ ነገደ መላእክትን አናኔል፣ እነዚህ ሁሉ ሚካኤልን አግዘው መፋለም ጀመሩ። ሁለት ድል ነሳቸው። ወደ እግዚአብሔር ሲያመለክት ስሙን ጻፈለት። አካም ሚለው ደስ ይበላችሁ። ሚካኤል እጅ ላይ ይሄን መቋቋም የሚችል ምን ኃይል አለ? አልፋና ኦሜጋነቱን መቋቋም የሚችል ምን አለ? ያንን ባሳየው ጊዜ ጥንተ ጠላት ሰይጣን ወደቀ። አሁንም ይጣልልን። ወደቀ፣ ተጣለ። መላእክቱም ከሱ ጋር ተጣሉ። እና ሚካኤል ግን እነዚህን ሁሉ ነገር ስላከናወነ ማን እንደ እግዚአብሔር እንደተባለ እግዚአብሔር ደግሞ አክብሮ ሳጥናኤል የነበረውን አልሰግድልህም ያሉትን ነገደ አጋይስትን ደርቦ በኪሩቤል ላይ ተሹሞ እንደገና ደግሞ ነገደ ኃይላትን እንዲመራ ልዑለ መንበር አድርጎ ሾመው ነው። ክብር ይግባው መልአክ። ይትለያል መንበሩ ከመላእክት ሁሉ ይልቅ ነው እሱን የሚመራ። እና ቅዱስ ያሬድ ምን ይላል? ክብረ ሚካኤል ናሁ ታውቀ፣ የሚካኤል ክብር እንሆ ታወቀ ይላል። ዲበ አእላፍ ዘተሰምየ ሊቀ፣ አለቃን ሆነ በምን ላይ? በአእላፋት ትልፊት አእላፋት ላይ። ከዛ በኋላ መብረቅን ዘይታጨፍ መብረቅ የተነብል ጽድቀ፣ መብረቅን የሚጎናጸፈው ሚካኤል ጽድቅን ይለምናል ይላል። ደስ ይላችሁ። መብረቅን የሚለብስ ሚካኤል መብረቅ የለበሰ አይኑ ዘርግብ ይለዋል። አይኑ እንደ ርግብ ነው ይላል። አይኑ እንደ ምንድን ነው? ሚካኤል ስሉን አይታችኋል አይደል? አይኑ ምን ዘርግብ ምን ማለት ነው? የዋህ ነው ማለት እኮ ነው። በጣም አዛኝ ነው ማለት ነው። እንደ ርግብ። ርግብ ምንድና? በየዋህነቷ አትታወቅም? ታዳጊተ በቀል፣ በቀል የማታቅ ርግብ በጣም በቃም ከየዋሃን የሰላም ምልክት የሆነች እና ሚካኤል አይኑ ዘርግብ ልብሱ ዘመብረቅ ይለዋል። ልብሱ ግን እስቲ በሉ ልብሱ ሐመልማለ ወርቅ ሚካኤል ሊቅ ይላል። አለቃ ሚካኤል ይላል። አይኑ የርግብ ነው፣ ልብሱ የመብረቅ ነው። ግን ሲመለከቱት ደግሞ የወርቅ አመልማሎ ነው። አቤት ሚካኤል ደስ አይልም? የወርቅ አመልማሎ ታላቁ ሚካኤል ረድኤቱ በረከቱ ይደርብን። አመስግኑት እስቲ በደንብ አድርጋችሁ። ስለዚህ ይህ ታላቅ መልአክ በእውነት ያልተራዳው ቅዱስ የለም አይደል? ያልተራዳው ቅዱስ የለም። ነጋው የምናስበው ሰኔ ሚካኤል ነገ ታሪኩ ይተረካል። ነገ ራሱ የቅዱስ ላሊበላ እረፍት ነው። የማን እረፍት ነው? ድገሙት እስቲ። ቅዱስ ላሊበላን የሚራዳ የነበረ መልአክ ማን ነበረ? ኢትዮጵያ እኮ ብዙ ቅዱሳን ነገስታት እኮ አውጥታለች። የላሊበላን በረከት ይደርብን። ነገ በዓለ እረፍቱ ነው። አክብሩት። ይንታላ ኢንጂነር፣ አርክቴክት፣ ንጉስ፣ ጻድቅ፣ ኧረ ስንቱ በጣም እኮ የመሩት ነገስታት እኮ አንዳንዴ ዝም ብላችሁ ስታስቡ ትደነቃላችሁ። እነ ገብረ መስቀልን በነ ያሬድ ዘመን የነበሩ አይደል እንዴ? ናግራን ድረስ ይሄዱት እና አፄ ካሌብ ዘውዳቸውን ትተው ለኢየሩሳሌም ሰጥተው በአባ ጰንጠሌዎን ልጅ መንኩሰው በዓት ዘግተው ያለፉ ኧረ ስንቱ
ከዓይነ ሞት የተሰወሩ እንደነ ናኩቶ ለአብ አይነቱ እንደነ ላሊበላ አይነቱ ደግሞ ዛሬ ዓለም የሚደመምበትን ድንቅ አብያተ ክርስቲያናት ከውቅር ድንጋይ ያነጹ ክብር ይግባቸው። እነዚህ እጆች የከበሩ ናቸው። ያው የእሳት ልጅ አመድ ነው። እኛ እንኳን መስራት የተሰነጠቀውን እንኳን መስራት አቅቶናል። አቤት ወሬያችን ግን የተለየ ወሬያችን የተለየ እርዳታ ተመልከቱ። እነሱ ግን የተለዩ የእግዚአብሔር መላእክት የሚያነጋግሯቸው እንዴ ብዙ ናቸው። ስንቱን እንጥቀስ? እነ ይምርሃነ ክርስቶስ ሀገር ይመራሉ፣ ቀድሰው ያቆርቡ ነበር። እጅግ የተለየ ቅድስና ነበራቸው። ከሴቶችስ አሁን ሴቶች አላቸው። እኛስ ብትሉ ለምሳሌ እነ እቴጌ ምንትዋብ ቁስቋምን ስታሰራች እቺ ታላቅ ንግስት 1000 ሰራተኛ አስቀምጣ እመቤታችን በጣም ከመውደዷ የተነሳ ምን ከማለቷ የተነሳ ከመውደዷ ስደቷን ከማሰብ የተነሳ ማህሌተ ጽጌ ጎንደር ለመጀመሪያ ጊዜ ማህሌት እንዲቆም አደረገች። 1000 ሰራተኛ አምጥታ 500 ይገነባል፣ 500 ደግሞ ስተት ይፈልግ ነበር። ምን ይፈልግ ነበር? ቤተ ክርስቲያኑ ስንጥቃት ገጥሞታል። እዚህ ጋር እንቅርጾ ስተት ብቻ። አቤት ምን አይነት ዋይ ሴት ጠቢብ ሴት ናት! አክብሯት። እቺ ጠባብ ይላል በግዕዙ፣ ጠቢብ ለወንድ ነው። አስተዋይ ሴት ተመልከቱ። ስለዚህ ነገ ደግሞ ታላቁ አባት ቅዱስ ላሊበላም ይታሰባል፣ አፎሚያ እነ ባህራን ይታሰባሉ። ይልቁኑ ደግሞ የመላእክት አለቃ ቅዱስ ሚካኤል በነገደ ኃይላት ላይ የተሾመ ነገደ አጋይስትን የሚመራ ኢዮር ላይ ስልጣን ያለው የ99ኙ ነገደ መላእክት አለቃ ቅዱስ ሚካኤል በዚህ ቦታ በሁሉም ይከብራል፣ ይባርከናል። ክብር ለዚህ መልአክ ይሁን፣ ክብር ለዚህ መልአክ ይሁን፣ ክብር ለዚህ መልአክ ይሁን። ቅዱስ ሚካኤል በወጣችሁበት በገባችሁበት በተኛችሁበት በተነሳችሁበት ሁሉ ክንፉን ዘርግቶ ይጠብቃችሁ። በዓሉ የበረከት የረድኤት በዓል ያድርግልን። የመላእክት አለቃ የቅዱስ ሚካኤል በረከት፣ የቅዱስ ላሊበላ በረከት፣ የባህራን በረከት፣ የአፎሚያ በረከት በሁላችን ላይ ይደር። ወስብሐት ለእግዚአብሔር። መልካም በዓል ይሁንላችሁ።